ያፌትና ግብረ አበሮቹ ግን መቼ ነው ህግ የሚላቸው ሰው የሚያገኙት? መቼ ነው ወደ ህግ የሚቀርቡት? በሴተኛ አዳሪዎቹ ላይ ግፍ የሚፈጽመው ግን መቼ ነው የሚቆመው? ሔዋንም ያው ፖሊስ ሆነች እንጂ ወይ መቆጣጠሪያ ወይ የሆነ ነገር ካብራ ይዛል ስላልሄደች የተፈጠረውን ነገር ለፖሊስ ፍንጭ መስጠት አልቻለችም። ከዚህ በፊት አዲያኑኝ እኛ ህገ ወጥ ነን ወይም ደግሞ አስገድዶን ነው ይሄን አይነት ስራ ነው የምንሰራው ብላ አንዲቷ ልጅ ለአንዱ ሰውዬ ለአንዱ ስራ ባልደረባ ስትናገር እሺ ደግን ያድንሻለሁ ብሏት ነበር። ለካ ሰውየው የያፌት ሰውዬ መሆኑን አላወቀችም። ሰውየው በጎን መጣና አንዲቷ ልጅ ከመካከላቸው አጋልጣችኋለች፣ ሌላ ሰው ቢሆን ኖሮ ስራችሁን አበላሽታው ነበር ብሎ ስለነገራቸው ዛሬ ትዕዛዝ አስተላልፏል በሷ ላይ። ያው እንግዲህ ቅጣት ሊቀጣት አስቧል። ሰላም ጤና ይስጥልኝ ውድና የተከበሯችሁ የሜሪም ኤንድ ማይ ብሮ ቤተሰቦች በያላችሁበት ሰላማችሁ ይብዛ። በዓለም ዳርቻ የምትገኙ ሙስሊም ክርስቲያን ወገኖቼ እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው። ሐረግ ድራማን ይዤላችሁ መጥቻለሁ። ለቤት አዲስ የሆናችሁ እንደተለመደው ሰብስክራይብ ማድረጋችሁን አትርሱ። ነባሮች ላይክ፣ ሼር፣ ኮመንት ማድረጋችሁን አትርሱ። ሐረግ ድራማ እንግዲህ ታሪኩ ተብዬው ከፊት ለፊታቸው ያንን ጨጎፌ የሆነ ፊቱን ዘፍዝፎ እያስጨነቃቸው ነው። ውጪ በቃ ውጡ ከመካከላችሁ። ትናንትና አንድ ሰውዬ ጋር ቁጭ ብላ ራሳችሁን ለማጋለጥ የተነሳችው ሴትዮ ማን ነው ብሎ ፍጥጥ አድርጓቸዋል። ሁላችንም አደጋ ከምንፈጥር ብላ ሁኔታውን እንትን ያለች ያጋለጠችው ልጅ እኔ ነኝ ብላ ወጣለች። ያችም ልጅ እንዲተወኝ ይቅርታ አድርግልኝ ብትለውም እምቢ ብሏት ወንድሟን አንቺ ሳትሆኒ ወንድምሽ ነው የሚሞተው ዛሬው ብሎ ወንድሟን ገሎባታል። ሔዋንም ብትሆን ወይኔ ጉዴ ይሄን ነገር በቃ ስሙን ፖሊስ ሁኜ ከነሱ ጋር ተቀላቀልኩ እንጂ ምንም አላደረኩም ብላ ተስፋ የቆረጠች ትመስላለች። በሌላ በኩል ኤፍራታ ያው እንግዲህ እንደተለመደው የእርግዝናው ነገር ወደ ላይ ወደ ታች እያጣደፋት ነው። ስልክ ደውላ ጽዮን ጋር እያወራች ነው እና ደህና ነኝ ሰላም እንደሆነች እና ድንግን ደግሞ ሰሞኑ ራስ ምታትና የሆነ ወደ ላይ እንደሚያማት ነግራታለች። ገንዬ ከስተዛሬው በተሻለ በደንብ ተችሏታል። አፏን አንቀሳቅሳ ማውራት ጀምራለች። ዳግም ልጇንም ከስሯ ይዛ አቅፋ ፀጉሩን እያሻሸች እያወራችው ነው። እሱም እንዴት እንደተሻላትና ዛሬ በተሻለው መልኩ በደንብ እያወራች እንደሆነ ነግሯታል። ከመካከላቸው ቢኒያም ፈንጠር ብሎ ተቀምጦ ጭንቀት ውስጥ ላይ ስለ ፍቅሩና ስለ ላይፉ እያሰበ ይመስላል። ምንድን ነው የሚያሳስበው፣ ምንድን ነው የሚያስጨንቀው እያሉ ስበሳቸው እያወሩ ነው። በዛ ላይ ደግሞ ዳግም ያደረገውንና የሰራውን ጽዮን ጋር ምንም ነገር አያውቅም። ጽዮን ለምንድን ነው ፍቅሬን አልቀበል ብላ፣ በዛ ላይ ደግሞ አንድም የፈለገኝ ሰው የለም የጠፋኝ ስጠፋ ብሎ ግራ ገብቶታል። ይህን እያውሰለሰሉ በመሀል እንቅልፍ ወሰደውና ስልኩን ወስደው ዳግም ከገኒ ጋር ምን እያየ እንደሆነ ለማየት ሞከሩ። የኔ የሚላትን የልቡን ንግስት እያየ ነበረ። ጽዮንን ፎቶ እያየ ነበር እና ፎቶውን አይተው ሞባይሉን እየነካኩ እያለ ድንገት ከእንቅልፉ ተነሳ። ማን ወስዶ ነው ሞባይል ለምን ትነካካለህ? እኔ ሳልፈቅድልህ ብሎ መንጭቆ ወስዶታል። እንዲሁ እያሉ እያወሩ እያለ ተየት መጣ ሳይባል ናታ ተብዬው መጥቷል። ስለ ገኒ ደህንነት እንኳን ደስ አላችሁ ብሎ እንኳን ተሻለች ብሎ አለፍ ብሎ ቁጭ ብሏል። ከቢኒያም ጋር በደንብ ማውራት እንዳለበት እና በደንብ ማውራት እንዳለበት መታረቅም እንዳለበት ገልጾ ገኒ እባክህ እንደዛ አታድርግ ብላ ስትቆጣው ቢኒያም የገኒን ንግግር ስላከበረ እና ገኒን ስለሚያከብራት እሺ ደግ ብሎ ሊያወራው ወደ ውጭ ወጥተዋል። ነገሯ የተንዛዛው ወይዘሮ ትዝታ ደግሞ እንግዲህ ከሌላ ትውለደው ከነዚሁ ከልጆቿ ወንድም ባለቤት ትውለደው አዲስ ሰው መጥቷል ከቤቷ። እኔ መጀመሪያ ሳየው የስራ ባልደረባም ነበር። አለቃዬ እያለ ነው የሚያወራት። ስለ ስራው ካወሩ በኋላ እማዬ ብሎ ሲጠራት አንተ እንደዚህ ብለህ ሁለተኛ እንዳትጠራኝ፣ ለምንድን ነው እንደዚህ ብለህ የጠራኸኝ ብለዋለች። እሱም ደንገጥ ብሎ ይቅርታ እሺ ማንም የለም እኮ በዙሪያችን ብሏታል። ይህን እያለ ሴቷ ላይ ከጓዳ መታ እናቴ ስራ ላይ ነሽ እንዴ? እኔ እኮ ፈልጌሽ ነበር ማወራሽ ብላታለች። እሷም አሁን ስራ ላይ ነኝ ግቢና በኋላ አወራሻለሁ ስትላት
ልጁ ለምንድነው እህቶችና ወንድሞችን እንዲተዋወቁ የማፈልጊው? ተሳስተሽ እንኳን ቢሆን የሶስተኛ ልጅ እንዳለ ለምንድነው ስትናገሪ ሰምቼሽ የማላቀው? በቃ እኔን አትወጂኝም ማለት ነው ብሎ ጠይቋታል። በጥያቄ አፋቷታል። እሷም እንግዲህ ሰራተኛ እንደሆንክ ነው ህዝቡ ማን ነው ልጆችን ማህበረሰቡም የሚያውቀው። ስለዚህ በዙ ይቀጥላል። አታናደኝ፣ አሁን ስራህን ስለጨረስክ መውጣት ትችላለህ ብላ አሰናብተዋለች። ጽዮን ፏ ብትን ብላ ኤፍራታን ለማገኘት ወደ ኤፍራታ ቤት ገስግሳለች። ቤትም ከደረሰ በኋላ ቤቱን ቃኘት ቃኘት ስታረግ ግድግዳው ላይ የኤፍራታንና የነ ያፌትን ፎቶ አይታለች። እንዴት ቢደፍርሽ ነው እንደዛ አይነት አስተቃቅፍ አቅፎ ፎቶውን እዚህ ላይ የለጠፈው እያለች ቦግልም እያለች እየተናደደች ነው። በመካከላቸው ተቀላለዱና ይሄ ቤት እናንተ ነው የሚሆነው ዙሮ ዙሮ አንድ ቀን ይሆናል ተረጋጋ አብሽሪ ብላታለች። በዚሁ መሀል የእርግዝናው ሁኔታ ወደ ላይ ብሏት ወደ ሽንት ቤት ስትሄድ ምንድነው የተፈጠረው ምንሽና ያመመችው ብላ ጠይቃታለች። ኤፍራታም የተፈጠረውን ነገር በሙሉ አንድም ነገር ሳታስቀር ስትነግራት እኔ እኮ ይሄን ነገር የማስበውና የምጠረጥረው እንዳይሆነ ይሄ ነገር ይሄ በሶሻል ሚዲያ እና በማነበውም በተለያየም ነገር ሲወራ የሰማሁት የእርግዝና ምልክት ነው ብለዋል። ለምን ሐኪም ቤት ቼክ አናደርግም ብላታለች። ይህንን ስትላት ኤፍራታ ስለት የሰመረ ማለት ነው፣ እውነት ከሆነ ቶሎ ብለን ሐኪም ቤት እንሂድ ብለው ተያይዘው ሂደዋል። በሌላ በኩል ሐኪም ቤት ስለሄዱ ኤፍራታና ጽዮን ናታ ተብየው ቤቱ ሲመጣ ጭር ያለው ነው። ቢጣራ የሚሰማው የለም። የት ዲያ ነው? እውነት ናታ ጋ ሄዳ ነው ወይስ ውጭ ወጥታ ነው ወይስ ወደ ሱቅ ብሎ ስልኳን ቢደውል ስልኳም ዝግ ነው። በመጨረሻ ታሪኩ ጋር ደወለ። ስለ ስራውና ስለ አንዳንድ ነገር ሁሉንም አውርቶ ያው ደግሞ ናታንም መከታተል ስለጀመሩ አሁን ያለበት ሁኔታ ምን ደረጃ እንደደረሰ እየጠየቀው ነው። ሉሊትን ስላስገነዘቧት እና ናታ እንድትከታተል ስለነገሯት ያለውን ሁኔታ በአካል መታ እንድታስረዳ ቀጥሬያታለሁ ብሎታል። አለቃ ስልኩን መዝጋት አለብኝ፣ ሉሊት ወደ እኔ እየመጣች ነው ብሎ ስልኩን ያፌት ላይ ጠርቅሞታል። ሉሊትም ጋር ተገናኝተው የናታ መውጫና መግቢያ እንዴት እንደሆነ አሁን ቤት ነው አይደለ ብሎ ጠይቋታል። እሷም ቤት እንዳልሆነ ከትንሽ ደቂቃ በፊት እንደወጣ ስትነግረው እንደኛ ሰዎች ተከታትለውታል ነበር፣ እንዴት ሸውዶ ቢወጣ ነው በምን ዘዴ ቢወጣ ነው ብሎ ተናዷል። እና ደግሞ ሁሉም ነገር ተከታትላ ተጨማሪ መረጃ እንዲታመጣ አስጠንቅቆ ልኳታል። ሔዋን ከየመጣ ሳይባል ከቤዛ ክላስ ቁጭ ብላ እያወሩ ነው። ቤዛ ጋር እንዴት እንደዚህ ታደርጊያለሽ? አብረን በልተን ጠጥተን ብዙ ነገር አሳልፈን እንዴት እኔን ስጠፋ ለመፈለግ አልወጣሽም ብላ እየወቀሰቻት ነው። ቤዛም ቢሆን ነገሮች ተደራርበውብኝ ነው እንጂ ሳልፈልግሽና ሳላስብሽ ቀርቻ አይደለም። ስለ ሁሉም ነገር ይቅርታ አድርጊልኝ፣ እንኳን ሰላም መጣሽ እያለ በስስት እያየቻት ነው። እንደዚህ የምታወራው ለካ ቤዛ በህልሟ ነበረ። ምን ተፈጥሮ ነው ምንድነው ብላ ከእንቅልፏ ባነነች። የእውነትም ሔዋን አለች ብላ ከቤት የወጣች መስሏት ከእንቅልፏ ተነስታ ብርድ ልብሷን ብድግ አድርጋ መሮጥ ጀመረች። በፎቶ የታጀበ ከግድግዳ ጋር የተለጠፈ ከያፌት እስከ የሞቱት እስከስተዛሬ ያፌትና ሉሊት የተለያዩ ሰዎች የወነጀሉትን ወንጀል በፎቶ የተለጣጠፈ ፊት ለፊቱ ግድግዳ ላይ በምስል ያስቀመጠ ሰውዬ ቁጭ ብሏል። አንዴ መርማሪ ነው ብዬ እስከማስብ፣ አንዴ ደግሞ ውስጥ ለውስጡ ተቀጣጥሎ የሚበቀል አይነት ሰውዬ ነው እንደ ብዬ እስከማስብ ድረስ የሉሊት በተለይ የወይዘሮ ትዝታ ልጆችና ወይዘሮ ትዝታ ከነግብረ አባሮቿ ዙሪያውን በፎቶ ተለጥፎ በቀስት ያመለክታል። ሰውየው ለጊዜው ማን እንደሆነ አልታወቀም። እኔ በበኩሌ ወይ ፖሊስ ነው ብዬ አስባለሁ። በሌላ በኩልም ደግሞ የወይዘሮ ትዝታና ግብረ አበሮቹን ያፌትን የሚበቀል አይነት ሰውዬ ይመስላል። እናንተስ ምን ታስባላችሁ? ፖሊስ ነው? መርማሪ ነው? ወይስ ደግሞ ለበቀል ተነሳስቶ ዙሪያውን እንግዲህ ለበቀል ፎቶቸውን የለጣጠፈው አንድ ባንድ ሊያጠፋቸው ነው? አንድ ባንድ ሊያጠፋቸው ተቆርጦ ተነስቶ የመጣ ሰው ነው? ሰውዬውስ ማን ሊሆን ይችላል? እስቲ ሀሳባችሁን በኮመንት አስቀምጡልኝ። የዛሬው ድራማ የሐረግ ድራማ ይህንን ይመስላሉ። ውድ ቤተሰቦችዬ ስለነበረ ቆይታ ከልብ አመሰግናለሁ። እንደተለመደው ያው እንግዲህ ሰብስክራይብ ማድረጋችሁን ላይክ ማድረጋችሁን እንዳትረሱ።
ነባሮች ላይክ፣ ሼር፣ ኮመንት ማድረጋችሁ እንዳትረሱ። ስለነበረ ቆይታ አመሰግናለሁ። በሌላ ፕሮግራም ውስጥ የምንገናኝ መልካሙ ሁሉ ያብዛላችሁ። ሀገራችን ሰላም ያለ ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ፣ ቻው።